ነው ሁላችሁም ከኔ ጋር የሚጨቃጨቅ ሱስ አለባችሁ ነው ካልተጨቃጨቃችሁ አንድ ቀን እንደዚህ አንቺ ነሽ እንዲፈልገሽ ነው እንደዚህ አሁን ይሄ አሁን የሶስተኛ ክፍል ተማሪ የሚያውቀው ነው በርግጠኝነት እዚህ ጋር ጥፋተኛ ሆና የታየችኝ ቤተሰቦች እንደኔ ሐሳብ ፍቅርዬ ናት የምሬን ነው ምንም ይሁን ምንም ስጦታ አይናቅም አይደለ የማይሆን ነገር ከሆነ ለቡሪካ መመለስ ነበረባት እንደኔ ሐሳብ ማለት መቼም የሁላችሁም ሐሳብ ደግሞ እንደዚህ ይሆናል ብዬ ተስፋ አደርጋለሁ ምክንያቱም ፍቅርዬን ስለወደድናት ብቻ ለሷ መወገን የለብንም በቃ እውነቱ የሌላ ሰው ሆኖ ፍቅርዬ ትክክል ናት የሰራችው ነገር ምናምን ማለት የለብንም በቃ ሁሌም ከእውነት ጎን መቆም ስላለብን በዛሬው ቪዲዮ ነው ጥፋተኛ ሆና የታየችኝ ፍቅርዬ ናት ግን ጥፋተኛነቷን አምና ይቅርታ ጠይቃቸዋለች እንግዲህ ቡሪካ ደግሞ በጣም ስሜታዊ ስለሆነ ይቅርታውን ራሱ ጭራሽ ያልተቀበለ ነው እየመሰለኝ ያለውና ፍቅርዬ እንዲህ ራሱ ማውራት የለብሽም በቃ ጥፋተኛነትሽን ካመንሽ ይቅርታ ከጠየቅሻቸው ሌላ ወሬ ማውራት የለብሽም ሁሌ ከኔ ጋር መጨቃጨቅ ሱስ ሆኖባችሁ ነው ምናምን ማለት የለብሽም ምክንያቱም የመጀመሪያው ንዴታቸውን ነው የምታባብሽውና እኔ ቤተሰቦች ፍቅርዬን አጥፋተኛ ያልኩኝ በቃ ስጦታው የማይመቻት ከሆነ የማይመጥናት ከሆነና ከሷ ባህሪ ጋር አለባበስ ማለት ማቼ የማያረክ ከሆነ ከዚህ በፊት ተጠቅማ ማታቀው አለባበስ ከሆነ ምንም ማድረግ አይቻልም እንግዲህ ማስገደድ የማይቻል ነገር ስለሆነ ግን የሰው ጊፍት ስለሆነ ለሰውየውም ክብር በቃ ስጦታ አይናቅም አይደል ስለዚህ ትንሽ የሚሆን ትልቅ ስጦታ ስለማይና በክብር ማስቀመጥ ነበረባት ወይም ለፈቲ ከመስጠት ይልቅ ወይ ለባለቤቱ መመለስ ወይ በስርዓቱ ማስቀመጥ ባትጠቀመው ራሱ ለትዝታ ያያያችሁ በቃ ደስ ይላል ቤተሰቦች እኔ እንግዲህ እንደኔ ሐሳብ ነውና ይሄንን ኮሜንት የሰጡት አንዳንድ ሰዎች ኮሜንት ላይ ፍቅርዬ ወደፊት ፍቅርዬ ልክ ነሽ ምናምን የምትሉ ሰዎች ስላየውኝ ነውና ኮሜንት ላይ በቃ ፍቅርዬ የምንወዳት ከሆነ ካጠፋች አጥፍተሻል ፍቅርዬ ከዚህ መንገድ ተቆጣቢ ልክ ከሆነሽ ማበረታታት ይጂበት ማለት ነው እንግዲህ ቤተሰቦች በሁሉም ነገር ልክ ነሽ ምናምን የምንል ከሆነ እሷን ወደናት ወይ ለሷ ክብር ኖሮን ምናምን እሷን ነው ወደ ገደል የምንከተው ቤተሰቦች እኔ እንደኔ ሐሳብ ነው እንግዲህ ያው ሁላችሁም የራሳችሁ ሐሳብ ይኖራል ብዬ ተስፋ አደርጋለሁ ምክንያቱም የሁላችንም ሐሳብ አንድ ላይ ሆን ስለሚችል እኔ ራሴን ሐሳብ ነው የሰጠሁት ቤተሰቦች ነገር ነው ለሶስተኛ ክፍል ተማሪ እንኳን ይሁን አሻንጉሊት በሰጩ ለሌላ ሰው አይሰጥ እኔ አርገሽ ነበር ለዚህ ፕሮግራም ላይ ታዲያ እኔ በምን አቃል ማረጓ እኮ ሁለተኛ ነገር ነው እንዴት ነው የምትሰጫት ፍቅርዬ ምንም ቢሆን ፕሮግራሙ ላይ ያደረገችም አላደረገችም ይሄንን ነገር የሰው ስጦታ ስለሆነ መስጠት የለብሽም እናቃለን ፈቲ አታቀም ይሆናል እንግዲህ በድራማው ዓለም ሆነን ነው እኛም በመናብ ሄደን ያወራን ያለነውና ፈቲ ቡቡ የሰጠው ስጦታ እንደሆነ ላታክ ትችላለች አይፈረድባትም ምናልባት ካላወቀች ግን ያሙነይ አንቺ ስለምትታቂው ይሄ ስጦታ እኮ ቡቡ ለኔ የሰጠኝ ስጦታ ነው ይሄ ቀሚስ ምናምን ብለሽ ለፈቲ ብታስረጂ ያኖሩ ንጹህ ለና ያለው ሰው ጤነኛ የሆነ ሰው ደግሞ እንዲህ አይነት ስራ አይሰራም በነገራችን ላይ ፈቲ ራሱ ይሄንን አውቃ ብትሆን እንዴት ታረጋለሽ ብዬ አላስብም ዋናው ግን ጥፋተኛነትሽ ከብቶ ይቅርታ መጠየቅሽ ነው አረ የምን ድራማ እንዴ ምን አክብሬ ስለመጣው ነው አይ አክብሬ ስለመጣው ነው ቡሪክ በርግጠኝነት አስከፈተውካል እነ ፈቲ እነ ፍቅርዬ አስከፈተውካል ግን ፉፉ አክብሮ ከመጣ ማክበር አለበት ምክንያቱም በራስ ቤት ስለሆነ ምን ያህል አንተን በድሎ ቢሆን በቤትክ ስለሆነ መንከባከብ አለበት በመጥፎ አይን ማየት የለብህም ቡቡ እንደኔ ሐሳብ ማለት ምክንያቱም እኔ አሁን በቃ ፋሚሊ ቤት ዘመድ ቤት እጂ ራሱ የሆነ ፊታቸው ትንሽ ከጨለመብኝ እዛ ቤት አይደለም ለደቂቃዎች ለሰዓታት ሰከንዳታን አልቆየም የምሬን ነው ቤተሰቦች እንግዲህ ይሄ ግልጽ ነው ለማንም ግልጽ የሆነ ነገር ነውና ድራማ ምናምን ማለት ቡቡ ተገቢ ነው ብዬ አላሰበም አንተን ሪስፔክት አድርጉ ከመጣ አክብሮ ከመጣ ስራህን አክብሮ ከመጣ የለፋህበት ነገር እንደሆነ አምኖ ከመጣ ያው ከሚደብረ ብሎ ከመጣ አንተ በዚህ ልክ እነሱ ስላስከፉ ብቻ በሱ ላይ ደግሞ ማኩረፍ የለብህም እና ይሄ ከቤት ተነስና ወጣ ከማለት አይተናነስም እግዚአብሔርን በዚህ ልክ እኔ በቃ የሆነ ውሻ አለ አይደለ ከቤት ሲገባ ዘው ብሎ ሲገባ ሂዱታ ምናምን ተብሎ እንደሚባረር እኔ እንደዛ ነው ማሰቡ በርግጠኝነት ፉፉ እንደው ጥሩ ሰው ነው እግዚአብሔርን እንዲዝም ብሎ እንዲን ተብሎ ሼማ ሲይዞ መውጣቱ ጎበዝ ነው እናቴ ነው ራሽ ድራማ ተሳውና እንትልኛለህ አክብሬ ስለመጣው ትልቅ ነገር ነው ምናምን በያስሩ ስለመጣው ተውፉ በቃ እንዴ አረ ጀመር ቤት ድረስ ተመጡ እንደዚህ ተወራ ይወራል እንደዚህ ኖረኛ አክብሬ ነበር የመጣሁት ና በቃ እንዴ
ሰላም እንዴት አላችሁ? እንዴት ተከበራችሁ እና የተወደዳችሁ የቻናል ቤተሰቦች ደህና ናችሁ? አማን ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር እንዲሆን ልባዊ ምኞቴን እያቀረብኩላችሁ ዛሬም እንደተለመደው በአዲስና አሪፍ ቪዲዮ ወደናንተ ተመልሼ መጥቻለሁ። እንግዲህ ውድ ቤተሰቦች ትላንትና የጠፉት ምክንያት እንግዲህ እኔ ያልጠፋሁም ያው እነ ፍቅርዬ ናቸው የጠፉት። በምን ምክንያት ይሁን እኔ አላውቅምና ለማንኛውም ዛሬ በአዲስ ቪዲዮ ወደናንተ ተመልሼ መጥቻለሁ። ጀማው ላይ ሰላማቸው ተነፍጓል ነው የምለው ቤተሰቦች። እኔ በእነሱ መሃል እኔ መቼ ትክክለኛ የሆነ ሰላም እንደሚወርድ ብቻ አላውቅም። ሁላችሁም ዱዓ አድርጉ፣ ሙስሊሞች ዱዓ አድርጉ፣ ጴንጤዎች ደግሞ ጸሎት እያደረጋችሁ ሁላችሁም ማሰብ አለባችሁ። የምሬድ ነው ቤተሰቦቼ። እንደ ሌሎቹ እነሱ ጋርም ሰላም ወርዶ ማየት ስለምንፈልግ ትክክለኛ የሆነ ፍቅር ወርዶ ማየት ስለምንፈልግ እና ቤተሰቦች ሁላችሁም በጸሎታችሁ እንድታስቡ እላለሁ። ለማንኛውም ወደ ቤተሰቦቼ ለቻናሉ አዲስ ሆናችሁ ካላችሁ ሰብስክራይብ የምትለው ምልክት በመጫን እንዲሁም የቻናሉ ቅመሞች እንደተለመደው ቪዲዮን በላይክ ጀምሩ። እስከ መጨረሻው አብራችን ቆዩ። ያላችሁን ሐሳብ አስተያየት ደግሞ በነፃነት ኮሜንት ላይ ስጡ፣ የሚደርሰኝ ይሆናል። እስከ መጨረሻው አብራችን ቆዩ። ይመቻችሁ። ታሪክ ላይ የተመሰረተ ስራ ነው። ሙሉ እውነተኛ ታሪክ ላይ ነው። ግጥሙን ስትሰሙት ምናምን አንደርስታንድ ታደርጉታላችሁ። ስለዚህ ሁላችሁም በቃ ዊሽ አድርጉልኝ ከዚህ ቪዲዮ በኋላ። አረኛ ምንም ይሁን እኛ አይደለም ላንተ ለማንም መልካም ምኞታችንን እንግዲህ ዊሽ እናደርጋለን። ደወሉ ሻንሳዋ ወይ ምንድነው ስልክ ማታነሱት? እና በር ላይ ነው እንጣለና እኮ አለ ልጅ ይከፍትላችኋል። አንኳኩ። መንግስት ተጨናንቆ ነበር የቆየነው እና ከስኖር ደግሞ አየነው። ችግር የለውም። አረ ችግር የለውም። በቃ ከመጣችሁ ፒስ ነው። ችግር የለውም። እንከፍታለን እናያለን። ስናይ ብዙ እንትን ላትሉ ይችላላችሁ። ያው ሪአክሽናቸውን እናያለን። ቢኮዝ ያው እንደነገርኳችሁ ዘፈኑን ማስገባት አልችልም። እርግጠኝነት ዘፈን ከ8 ሰከንድ ወደ ላይ ከሆነ በቃ ሙሉ ክሊፑ ከተሰረ ማለት ነው። ቤተሰቦች ምናልባት እናንተ እንትን ካላላችሁ ልንገራችሁ ብዬ ነውና ኦሪጂናሉ ቪዲዮ ሳይለቀቅ በፊት አሁን እዚህ ጋር ሪአክት ቢያደርግ የዘፈኑ ባለቤት ተብሎ የሚታሰበው ይሄኛው ቻናል ነው። ስለዚህ እሱ ደግሞ ይሄንን ክሊፕ ምናልባት ሊለቅ የሚፈልገው በሙዚቃው ቻናል ሊሆን ስለሚችል እኔ ላስረዳችሁ ብዬ ነው። እንግዲህ በቃ ይሄን ለማለት ያክል ነው። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይሄው ዕድሜ ለሷ በፍቅር አምኖ ጎኔ አይኔ ላይ ነው ባይኔ። ይሄው ዕድሜ ለሷ ቡቡ ሰላም አይደል እንዴ? ምን ተፈጠረ በዚህ ቻናል ቅስበት? ወይስ ትንሽ እንዳኮረፈ ሰው እንደሆነ ሞክራለሁ ምናምን ላለው ነገር ነው። ወአለይኩም ሰላም አትላል መንገድ ተጋብቶ ነው እኮ መጥተው ሄደው ነው ወይስ እኛ ቀድመናቸው ነው? መጥተው ሄደው ደስ ይላል። ይሄን ቀሚስ አላውቀውም። ታውቀዋለህ? ይሄ ቀሚስ ቡቡ እንዲያኮረፈው ቀሚሱ ቤተሰቦች ለፍቅርዬ ስጦታ የሰጠው እንዳይሆን ሌላ ድራማ እዚህ ጋር ያዙልኝ። እዚህ ጋር ሌላ ድራማ ያዙልኝ። ምንድነው? ሱናው እንደዚህ ያቀያየራ ምንድነው? ፍቅር የት ነው የሚያውቀው? ራሱ ነው። ኒኮስ ሱናን ከማስረዳት ይችላል። እሷ ባለችበት ይሄን ነገር ማውራት ተገቢ ነው። አይ ነገሩን ነው ማለት ምን ማለት ነው?
የማይለብሰውን ቤት ከሚቀመጥ እሷ ስታወደደችው ያንተ እንደሆነ ካወቀች ስለማትለብሳ ስለወደደችው ሰጣት ውስጥ ላይ ፒትል ስታረግበት ያምርባታል እዚህ ከባድ ነገር ተፈጠረ እዚህ ጋር ሌላ ትኩሳት ቤተሰብ ሌላ ትኩሳት እዚህ ጋር እኔ ላንቺ አክብሬ ያመጣሁልሽን ጊፍት ከዛ ለፈቲ ሰጥሻት ከዛ ለብሳ እንድትመጣ አርክሻት እኔ ምን እንደምትለብሳ አላውቅም ነበር አይደለም ምን መልእክት ለማስተላለፍ ምንድነው ቡሪክ እንደሱ አይደለም እኔ እዚህ ፕሮግራም ላይ እንድትለብሰው ፈልጋለሁ የሰጠዋት ያውልህ እኛ ቤት ነበረች እና ልብስ ስቀይር ድንገት የንቀሚስ ታረገው የንቀሚስ ልብስ አይቼሽ አላውቅም አለችኝ ስለዚህ የሰው ስጦታ ለሰው ይሰጣል እኔ ምንድነው ከማለብሰው ፍቅርዬ ለፈቲ አውሰሽ ነው ወይስ እንድትወስድ ሰተሻት ነው እሱን ብቻ ግልጽ አድርጊ ግላንተ ከመመልስ ለለሰው ስጦታ ይሻላል ኦ ማይ ጋድ ከባድ ሰተት ለካሷም ትሸወዳለች ለካሷም ትሳሳታለች አይ ጥፋት ላይ ሌላ ጥፋት አደራሪቢ እናቴን በቃ ይቅርታ መጠየቅ አለብሽ በጣም አጥፈተሻል ትልቅ ጥፋት እግዚአብሔርን እንዴ ታረጋለህ ቀጥል ደግሞ እዚህ ፕሮግራም ላይ ስንገናኝ ለብሰው ነበር ሰው አውልቂ ማለት አልችልም ምክንያቱም መጀመሪያ ማንተ የሰጠኝ ስጦታ እንዳልሆነ ስላልነገርኳት ማለት ነው ለምን አልነገርሽም ለምን ለብሽው እንድመጣ አደረግሽ ይደብርሻል እኔ ነኝ እዚህ ለብሽ ያልኩሽ ስለማታውቂው ግን አውልቂ ማለት ነበረኝ አውልቂ ማለት ግን አይ ፍቅርዬ እግዚአብሔርን አንቺ ጥፋተኛ ነሽ በቃ ምንም ይሁን ምንም ስጦታ ስለሆነ ሰውን ማክበር አለብሽ እግዚአብሔርን በእርግጠኝነት አንቺ ሰውን አታከብሪ ማለቴ ሳይሆን ያው የሰው ፍጹም የለም ትሳሳቻለሽ ታጠፊያለሽ ምክንያቱም ሰው ስለሆንሽ ግን ጥፋተኛነትሽን ካመንሽ ይቅርታ ወዲያውኑ መጠየቅ ነው እንጂ ሌላ ክርክር ደግሞ ሌላ ጥፋት ስለሆነ ስለዚህ እኔ ቤተሰብ ፍቅርዬ አጥፍታለሽ ብዬ እንትን እላለሁ በዛሬው ቪዲዮ ማለት የምር በጣም አጥፍታለሽ ፍቅርዬ ስለዚህ እኛ ምንም ማድረግ አንችልም ምክንያቱም ሻውን ለፉፉ እንዳውልለት በቃኝ ደውልና ለፉፉ ይሄን ቀሚስ ለብሰሽ ነው የምትጠብቂው ፉፉ እኔ አላወኩኝ እኔ ወላሂ አላወኩም ነበር እንዴ ብትነግረኝ ኖሮ እንዴት ለብሳለሽ አንተ ስጦታ ብለህ ሰጣትን ነገር ለብሽ ልመጣል አረ ችግር የለውም በቃ ቴንክ ዩ ፍቅር ብዙ ነገር ነው መናገር የፈለግሽው በዚህ ጉዳይ አመሰግናለሁ ችግር የለውም ኖርማል ነው እንዴ እኔ እኮ ዛሬ ብትመልሽ ይሻላል ብትሰጪኝ ይሻላል እኔ አንቺ ለብሰሽው ማየት ስለምፈልግ አይደል እንዲቀምሽ ነው የሰጠሁሽ እኮ ስለቆምሽ በቃ ካልፈለግሽ መመለስ ነው እንደማለብሰው እኮ ነግሬሃለሁ አይደል እንዴ ምን አዲስ የሚሆንበት ለሰው ሰጥሽ ከዛ ለብሳው እንድትመጣው ማድረግ ነው ለሰጥቻታለሁ ግን ለብሳ እንድትመጣ አላደረኳትም ለብሳ ስመጣ አውልቂ ልበላት የሆነ ነገር ማድረግ ነበረብሽ ቢያንስ እኔ ማየት ነበረብኝ እና ከብሪክ እየተደባበቅሽ ልብስ ልበሽ እሺ ብይልስጣት እንዴ ሲጀመር አይ ከምንም አንቺ በትነግሪያት ፍቅርዬ በትነግሪያት ይሄ እኮ ከቡሪክ የተሰጠ የስጦታ ነው ብትያት ፈቲ ጤነኛ ናት አይደል ምን ብላ ተወስደዋለች የምር እንደዛ ብለሽ በታወሪያት ጭራሽ አረ ብላ ነው እንትን የምትለው አደፍርም እግዚአብሔርን አንቺ በትነግሪያት ይሄ ሁሉ ነገር ይፈጠራል ብዬ እንትን አለለም ፍቅርዬ ምን ያህል ብትወጂያት ምን ያህል ለፈቲ ብታሲቢላት እሷም ደግሞ ምን ያህል ቀሚሱን ብትወድ ይሄ እኮ ከቡሪክ የተሰጠኝ ስጦታ ነው አይደለም ከቡሪክ ማንንም ቢሆን በቃ ስጦታ ስለሆነ ስለሚያምር ብቻ እኮ አይደለም በቃ ስጦታ ስለሆነ ብቻ ማስቀመጥ አለብሽ ምክንያቱም ያንን አቃያየሽ ያንን ስጦታውን ያበረከተልሽን ሰው ሁሌ ስለምታስታውሺ ማለት ስጦታው ትልቅ ሆኖ ወይም ትንሽ ሆኖ አይደለም ስጦታ ማለት ሰው እኮ የሆነች ነገር እኮ ያረጋል አይደል ስጦታ ማስታወሻ የሆነ ነገር ለዛ ነው እንጂ እኮ ስጦታው ትልቅ ሆኖ ወይም ብሩን ተኖኖበት ምናምን አይደለም ቡሪካ ማውን እዚህ ጋር እንዲሁ እያለ ያለው በጣም ንቀሽኝ ነው ለኔ ምንም ክብር የለሽም ብሎ አስቦ ነው እንጂ ለሌላ ነገር እንዳልሆነ ቤተሰቦች ቡሪካንም ብዙ እንዳትደበሩበት ብዬ ነው እየነገርኳችሁ ያለው በእርግጠኝነት የሱ ልክ ነው ብዬ አስባለሁ እኔ ቤተሰብ ታውሪ በቃ ነገራቶችን ይበርዱ ነበር ተቀልሻ በቃ እኔ ምንም አይነት የማድረግ ፍላጎት የለኝም እሺ ፈቲ አንድ ይቅርታ የሲስተር ቀሚስ አለ ታውልቂዋለሽ በእናትሽ እኔ በቃ በጣም ማለት ምንድነው አረ ደስ አይልም ቡራ ምን ጀመርክ
እግዚአብሔርን ይደብራል። እናቴን ይደብራል። ይህ ከማስወለቅም ማያንስ አይተናነስም። እናቴን አንተስ ማስወለቅ ምን ማለት ነው? ፈቲ ነይ በቃ እኔ ደብሮኛል። በዚህ ልክ ቡራ በዚህ ልክ ፋቲ አይ እናቴን አይ ምን ያክል እንትን ቢያረጉኝ እኔ እግዚአብሔርን ዊ በቃ ልብስ የለሽም ብላት ነው የሰደብከው። እናቴን ቡራ አንተ ምን አይነት ሰው ነህ? በቃ እኔ ከናንተ ውስጥ አንድ ቁም ነገረኛ አለታ። አረ ግን እናቴን አሁንስ እንትን አላችሁ እጅ አላችሁ እንዲቻላል እንዴ? ቢያንስ ለኔ መደገፍ ባቺ መቀየር እኮ አይደለም ለሁለታችንም ይሆናል አይደለ? መሀል ላይ ሆነሽ ለማግባባት መሞከር ነው እንጂ አንዱን ጥፋተኛ አድርግሽ አንዱ ላይ ወቅሰሽ አረ በጣም ይደብራል። ቀሚስ ለብሽ ተውስጦት የሰጠሽን ቀሚስ ለብሽ መጥቼ እንዴት ነው ላንቺ የምከራከረው? ስታስቢ ተከራከሪልኛል አልኩሽም እኮ ለኔም ባትከራከሪ ቢያንስ ዝም ማለት ነበረብሽ እንጂ እኔን ተደርበሽ አንድ ነገር ማለት የለብሽም። እኔ እንደዚህ አይነት ስጦታ ጊፍት ከምትሰጪኝ ቢቀርብኝ ይሻለኛል። እኔ እኮ ጊፍት ነው ብዬ አይደለም በቃ ችግር የለም። እሺ እኔ በቃ ፕሮግራሙ ተበላሸ ነው የቡቡ እንትን አንበሳው ነው መሰለኝ የመጣው። አንበሳው ከቻስ አለ ሌላ ተኮሳት እዚህ ጋር ሌላ ተኮሳት ተፈጠረ። ምን ጀመራችሁ እናንተ ደግሞ? ምን ጀመሩ ፈቲ እና ፉፉ? ፈቲ ምን ጀመረ? አረሳሽም እንዴ አንቺ? ጠሪ አክባሪ ነው ብዬ በመጣ መምጣቴን አልወደዱትም ብዬ ልመለስ ነበር። ድራማ ተስራ በእናትህ አንዴ ሰላም ብላችሁና በቃ ወደ ቪዲዮ ምን አደረገኩ? ሰላም እንዴ አረ ፈቲ የምን ድራማ? አይ ምለ መግቢያ ጀስት ሰላም ብላችሁና ቪዲዮ ታሪ ተችለህነበርና ምንም ድራማ መስራት ያስፈልግም ነበር። ጀስት አይ ቡራ ቤት ላይ ጠርተህማ እንዲህ ማለት የለብህም። እቤት ጠርተህ አክብሮክ ስለመጣ እንዲህ ማለት it's big shame። እናቴን ከባድ ሼም ነው። ተናደናል በእናትህ ፕሮግራም እኮ እንዲህ ማለት እኮ ምን ልትሰሩ መጣችሁ? የሰው ቤት ሳትጠሩ አትምጡ የሚለው ቪዲዮ አስታውሳችሁ ከሆነ እኔ ለምንድን ነው ሌላ ነገር በቃ አታውሩ ወይ ቪዲዮን አይተን እንይ። አረ የምን ድራማ እንዴ? ምን አክብሬ ስለመጣው ነው? እዚህ ደግሞ ሌላ ተኩሳት። እሺ አክብሬ ስለመጣው ነው መሄድ እኮ ይችላል። ፈቲና ፍቅር ሌላ ታሪክ ድጋሚ ፈቲ ፉፉን እንዲህ ስላለ አረ ወይ እግዚአብሔር ውስጤ ከማረሩ የተነሳ ይመቻችሁ እናቴ። ፉፉ ተባረረ ከቤት ይኑጣተ ፉፉ ወይኔ ፉ አይዞህ እናቴ። ጭራሽ ድራማ ትስራው ምናምን ትለኛለህ። አክብሬ ስለመጣው ነው ትልቅ ነገር ነው ምናምን ብዬ አክብሬ ስለመጣው ተውፉ በቃ እንዴ አረ ለሊስ ጀመር ቤት ድረስ ተመቶ እንደዚህ አይነት ወሬ ይወራል። እንደዚህ ኖረኛል አክብሬ ነበር የመጣሁት ና በቃ እንዴ እንዴት ልሳች እንዴት ልተዋችሁ? ከሁን በኋላ ምንም ብትሆኑ የምታሳዝኑኝ አይመስለኝም። እግዚአብሔርን ከበደን። እናንተን መስመር ልናስይዝ ስንል እኛ ከራሳችን ወጣን። ራሴን አጣሁት። ለእናንተ ስል እኔ ራሴን አጣሁት። ምን ይሻላል ቤተሰብ መጓተት? አረ ደስ አይለም። አደቡ። ለማንኛውም ውድ ቤተሰቦቼ ሁሌም እንደምላችሁ በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን። ፈጣሪ አምላክ ወጥቶ ከመቅረት ይጠብቃችሁ። ሁላችሁም ለምትናፍቋት ለሀገራችሁ ያብቃችሁ እላችኋለሁ። መልካም አዳር።